ምን ይሆንክ ነው ያለው? አንተ ምን ይሆንክ ነው ያለው? ሚኪ የናቲን አባት ገሏል። አንተም እንደዛ እያልክ ነው ያለው። ሳላስበው የማይሆን እርምጃ ተራምጄ ከእጅ ቁጥጥር ስር ውጪ እንዲወጡ አልፈልግም። እንዴት እኔን ቁም ስቅሌ እንደሚያሳይ እኔ ስልኬን እያንዳንዱ አወጣልሃለሁ። የናቲ አባት የሞተበት መድኃኒት ራሱ እሱ አንድ የመጣው ምን ይሄን ያህል እኮ እንትን የሚያስብል ነገር እኮ ምንድን ነው እያልክ ያለው? እንዴ ተሰማኛለህ? ለምንድን ነው ያልተናገርከው እስካሁን? ምን ካላወቅህ እዚህ ምን ትሰራለህ? እኔ እኮ የምታውቀው ሰውዬ ምንድን ነው እያወራ ያለው? ምንድነው እንደዚህ የሚያተባተበው? እነማን ናቸው የሚከተሉ? ሚኪና ተባብረው ነው የሚሆኑት። ሰውዬ እኔ አትቀልድብኝ፣ እየሰማኝ ነው አይደለ? አትቀልድ። አልገባኝም። ከትንሽ እስከ ትልቅ አይነት እስከ ገዳይ የሆኑ መድኃኒቶቹን ላይ ያመጣል። ተባብረው ሰው መግደል ከቻሉ እኔን ደግሞ እስር ቤት ውስጥ የማይከቱኝ ምክንያት ምንም የለም። ማን ሚኪና ናቲ እንዴት እንደሚጣሉ እንደማይዋደዱ እንዴት አታውቅም አንተ ራሱ? ብዙ ነገር ነው የሚያስመጣው። እንደምታየው እንደዚህ አይነት ሰው አይደለም። ወጣ ሲል ብታየው ሌላ ሰው ነው። ሚኪማ ጓደኛዬ እኮ ነው። ምን ረጅም ዓመት አንድ አብረን እናሳልፍ ነው። የሚኪ ቃል አቀባይ የናቲ ደግሞ ተጠርጣሪ ሆነች። አልገባኝ። ስለ መድኃኒት ነው ይሄ ሰውዬ እያወራ ያለው? ንገረኝ። ሚኪ ሁላ አለተው የኔ እንትናት ምናምን ይሄንን ለፈኝ ምናምን ነገር ብሎት ነበር። ሚኪ ነው እንደዚህ የሚለው? አንተ ሰውዬ ምንድን ነው እያወራ ያለው? ሚኪ ነው እንደዚህ የሚለው? እንዴት ይሄን ነገር አታውቅም አንተ? ቆይ ስለ ናቲ አባት ምንድን ነው የምታውቀው? ማለት ፍቅሩ እንዴት ናቲ ማን ነው ሲጀምር? እዚህ ሀገር የሌለ መድኃኒት እነሱ እዛ ገዝተው እንዲልኩልኝ ነው ያደረጉት። ፍቅሩ እንዴት ይሄን ነገር አልነገረም ማለት አልገባኝም። ፍቅሩ ነው እኮ መድኃኒቶቹ ሙሉ የሚያስመጣው ፍቅሩ ነው። የሆነ እኔ እንደ ህጋዊ አድርጌ ነው የነገርኩት ለሚኪ። ስለዚህ ሚኪ በኮንትሮባንድ ስለምታስገቡት አያውቅም ማለት ነው። የፈለገ ነገር ቢሆን እኔ አንተ አትሸውደኝ። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ? ያው ዛሬም እንግዲህ በሌላ ቪዲዮ በድጋሚ ተመልሻለሁ። ያው ሰሞኑን ከያዝነው ኬዝ ጋር እንግዲህ በተገናኘ ከናቲ አባት ግድያ ጋር ማለትም ከናቲ አባት ሞት በሚለው ነው አሁን ላይ ማውራት የምፈልገው ውድ ቤተሰቦች። ከዚህ ጋር በተያያዘ እንግዲህ አንዳንድ መረጃዎችን እየፈለፈልን አቀበት ተራራ ቁልቁለት እየወጣን እየወረድን ውድ ቤተሰቦች ያለውን መረጃ በሙሉ ለማግኘት ላይታች ደፋ ቀና ስንል ነበር የከረም ነው። ይህንንም ደግሞ እናንተንም ቢሆን እያሳየናችሁ ነው የነበረው ማለት ነው ውድ ቤተሰቦች። እንግዲህ ከዚህ በፊት የነበረውን ቪዲዮ እንዳያችሁት አንድ ፍቅሩ ከሚባል ሰው ጋር እንግዲህ በመጀመሪያ ቆይታችንን አድርገን ነበር። ይህንንም ሰው እንግዲህ ታዲዮስ ነው ወደዚህ ሰው የመራ። ይሄ ሰው የታዲዮስን ፕሮሰስ እንግዲህ ያስጨረሰለት ይሄ የውጭ ሀገር ደላላ ማለት ይቻላል። ወደ ውጭ ሀገር ሰዎችን የሚልክ አንድ ደላላ ነው እንዳለንም ከሆነ ማለት ነው። ያው እኛም እሱን በቁጥጥር ስር በምንውልበት ጊዜ ቤቱን ስንፈትሽ ነበረ። በዛውም እንግዲህ ከፈተሽን በኋላ ያገኘናቸው አንዳንድ መረጃዎች አሉ። እነዛም እንደሚያሳዩን ከሆነ ውድ ቤተሰቦች ይሄ ሰውዬ የምርም የውጭ ሀገር ደላላ እንደሆነ አውቀናል። ሰዎችን በተለያየ ሁኔታ እንግዲህ ወደ ተለያዩ አረብ ሀገራትም እንደሚልክ ነው ያለን መረጃ የሚያሳየው። ያው ከዛም በኋላ እንግዲህ ከዛም በመቀጠል ታዲዮስ እንዳለንም እንግዲህ ይሄ ፍቅሩ የተባለ ሰው ከሚኪ ጋር ግንኙነት አለው። ፍቅሩን ብታገኙት እንግዲህ ስለ ሚኪ አንዳንድ መረጃዎችን ማግኘት ትችላላችሁ ብሎ እንግዲህ ታዲዮስ በነገረ መሰረት ውድ ቤተሰቦች ፍቅሩን አግኝታ ነው እሱም ደግሞ ከሚኪያስ ጋር ያለውን ነገር እንግዲህ በትንሹም ቢሆን ነግሮናል። ከዛም በኋላ ደግሞ ከፍቅሩም ደግሞ እንግዲህ ከሚኪ ጋር ያላቸውን ግንኙነት በግልጽ ነግሮናል። ከዛም በመቀጠል ፍቅሩም እንግዲህ ከሚኪ ጋር ሌላ ደግሞ የሚገናኝ አንድ ሰው እንዳለም እንግዲህ ነግሮን ያንንም ሰው በቁጥጥር ስር ከዚህ በፊት መዋላችን የሚታወስ ነው ውድ ቤተሰቦች።
ቤተሰቦች ከትላንትና ጀምሮ እንግዲህ ይሄ ሰው በመጋዘን ከኛው ጋር ነው ያደረው። ዛሬም አሁን እንግዲህ በዚህ ቪዲዮ የተመለስኩበት ዋነኛ ምክንያት እንግዲህ ውድ ቤተሰቦች ይሄ ፍቅሩ ነግሮን በቁጥጥር ስር ያዋልነው ሰው ማለትም እያሱ የሚባለው ግለሰብ እንግዲህ ውድ ቤተሰቦች ያው በፍቅሩ አማካኝነት ነው ይህንን ሰው እያያዝ ነው። ያው በግልጽ ከዚህ በፊት ለመናገር አልሞከርኩኝም፣ ምክንያቱም ደግሞ በሰዓቱ አልተመቸኝም ነበር ያለውን ነገር እንግዲህ ለእናንተ ለማሳየት ማለት ነው። ውድ ቤተሰቦች ፍቅሩ እንግዲህ ደውሎለት እሱ ያለበት ቦታ ድረስ እንግዲህ ሄዶ እንዲያገኘው ነበር ይሄ ሰው እያሱ የሚባለው ሰው ቀጥሮት የነበረው። ከዛም በኋላ እንግዲህ በወጥመዳችን ውስጥ እንግዲህ መውደቅ ችሎ እሱን በቁጥጥር ስር አውለን እንግዲህ ከእሱ ጋር ትንሽዬ ቆይታ አድርገን ነው ውድ ቤተሰቦች ያቋረጥነው። ምክንያቱም ይሄ ሰው ጭራሽ ከሰው ጋር ሊግባባ የሚችል ከሰው ጋር ሊያወራ የሚችልም አይነት ሰው አልነበረ። እያንዳንዱን ነገር ንቀት በተሞላበት መልኩ ነበር ሲያወራ የነበረውና ከጋርዶቻችን ጋር እንግዲህ ውድ ቤተሰቦች ሙሉ ሌሊቱ ማለት ይቻላል እንግዲህ በማቆያ በመጋዘን ሆኖ እንግዲህ ትንሽ ምክር ቢጤ ለገስ ሲደረገው ነበር የቆየው። ከዛም በኋላ እንግዲህ የማውቀው ነገር ስላለ እሺ ላወራችሁ ፈቃደኛ ነኝ፣ ከዚህ በኋላ ግን አንድ ሰው እንዳይነካኝ ብሏል። ዛሬም እንግዲህ በዚህ ቪዲዮ የተመለስንበት ዋነኛ ምክንያት ምንድነው? ወደ ቤተሰቦች ይህንን ሰውዬ እንግዲህ ከሚኪ ጋር ስላለው ግንኙነት ምንድነው፣ ከፍቅሩ ጋር ስለሚሰሩት ስራ ምንድነው፣ ፍቅሩ እያጣራ ለሱ የሚሰጣቸው መረጃዎችን ይሄ ሰውዬ የት እንደሚያደርጋቸው እያንዳንዱን ነገር ቁጭ ብለን የምናወራ ነው የሚሆነው። ውድ ቤተሰቦች ያሉትን ነገሮች በሙሉ በተቻለው ነገር ኤቭሪ ፖሲብል ዌይ ውድ ቤተሰቦች ለማጣራት እየሞከርን ነው የምንገኘው። እኔ በዚህ ሰዓት ላይ ከማንም ወገን አይደለሁኝም። በዚህ በኩል ናቲ አባቱን ነው ያጣው። በጣም ስሜታዊ ሆኖ የተለያዩ ድርጊቶችን ለማድረግ እየተነሳሳ ነው ያለው። እኔ ምን ማድረግ እንዳለብኝ ራሱ በጣም ግራ ገብቶኛል። በሌላ በኩል ደግሞ የሚኪ ሁኔታ አለ። እሱንም ደግሞ እናንተም እንዳያችሁት ነው። እኔ ምን ማለት እንዳለብኝ ራሱ አላውቅም። በዚህ ሰዓት ላይ ነገሮች ሳላስበው የማይሆን እርምጃ ተራምጄ ከእጅ ቁጥጥር ስር ውጭ እንዲወጡ አልፈልግም። ለዛም ነው ወደ ቤተሰቦች አሁን ላይ በዋናነት ትኩረቴን ያደረግኩት የነገሮችን መጨረሻቸውን ለማግኘት እያንዳንዱን እርምጃ እየተራመድኩኝ ያለሁት ማለት ነው። ወደ ቤተሰቦች በቀጥታ አሁን የማመራችሁ ከእያሱ ጋር ወደማደርገው ቆይታ ይሆናል። ያሉትን ነገሮች እንግዲህ እየተከታተላችሁ አብራችሁን ቆዩ። ውድ ቤተሰቦች በድጋሚ ተመልሻለሁ። እንግዲህ አሁን የምገኘው ከእያሱ ጋር ነው። ከእያሱ ጋርም እንግዲህ አጠር ያለች እውነተኛ ቆይታ የምናደርግ ይሆናል። እያሱም ያው ምክር ቤት ሲለገሰው አድሮ እንግዲህ አሁን ላይ ጥጋቡ ትንሽ ቀንስ ብሎለታል። እያንዳንዱን ነገር እናገራለሁ፣ ከዚህ በኋላ አንድ ሰው ጫፌ እንዲነካኝ አልፈልግም ብሏል። እኛም ብንሆን የመማታት ሱስ የለብንም አንተ እውነቱን እስከተናገርክ ድረስ። እሺ እያሱ እየሰማኝ ነው አይደለ? አንድ እንኳን ውሸት የመሰለኝን ነገር ብትናገር ከዚህ በኋላ ማለት ነው ከአንተ ጋር ጭራሽ ለዚህ ቦታ ልቀመጥ አልፈልግም። ተመልሰህ ወደ መጋዘን ትገባለህ። ከዛ በኋላ ያለውን ነገር እዛው ከነሱ ጋር የምትነጋገር ይሆናል። ከዚህ በኋላ እንደዚህ ቁጭ ብለህ ራሱ የምታወራበት ጊዜ ይኖራል። የመጨረሻ እድል ነው የሰጠሁት። ሰማኛል አይደለ? እኔ እኮ መጀመሪያም እንደዚህ ኃይል እንደምትጠቀሙ ምናምን ነገር ስላላወቅኩ እንጂ ችግር የለውም ነበር። በትክክል አወራችሁ ነበር እኮ ምንም። ስለዚህ አሁን እያንዳንዱን ነገር ተናገር። ከፍቅሩ ጋር ምንድነው ግንኙነታችሁ? ምንድነው የምትሰሩት ስራ? እያንዳንዱን ነገር እንድነግረኝ ይፈልጋል። ከዛ በመቀጠል ደግሞ ከሚኪ ጋርም ስላለ ግንኙነት እንድነግረኝ ይፈልጋል። ፍቅሩን ከስንት ቆይቷል መሰለኝ፣ ትንሽ ቆይቷል ካወቅኩትና ያው የሆኑ ስራዎች ሲኖሩ አንዳንድ ስራዎችም ያው እሱ ካልዋሸ ከነገረክ ወደ አረብ ሀገር ነው ሰዎች የሚልከው ምናምን ነገር ደላላ እንደሆነ ነግሮኛል። እሺ ቀጥል እኮ እንደዛ ስለሆነ ያው ስራ ምናምን እንቀባበላለን። እሱ ሲሰጠኝ እኔ እንትላለሁ አንዳንድ የሚገባ ዕቃ ምናምን ነገር ካለ ማለት አንተም ደላላ ነህ ነው እያልከኝ ያለው? ምን ልበል በትክክል ስራው የሆነ በቃ እሱ የሚያመጣውን ነገር ማስጨረስ በቃ ጉዳይ አስፈጻሚ ነገር አለ። ጭራሽ እየገባኝ አይደለም። በግልጽ አውራልኝ፣ ሁሉንም ነገር አውራልኝ በስነ ስርዓት። ስራዬ በቃ ከብዙ ሰዎች ጋር ምናምን የሆነ ነጋዴም ነገር ነኝ። ሰዎች የሚያመጡት ነገር የተቀበልኩኝ ምናምን ነገር ነው የምነግደው እና በቃ የሆነ አንዳንድ ይመጣ ቃለ ብዙ ነገሮች አሉ። እኔ የምሰራው ብዙ ነገር ነው ህይወትን ለማስተካከል። ስለዚህ ደላላ አይደለህም፣ እንደ ፍቅሩ ደላላ አይደለም። ከፍቅሩ ጋር የተለያየ ስራ ነው የምትሰሩት ማለት ነው? ያው እሱማ የተለያየ ስራ ነው። በምን ታዲያ የምትገናኙት? አንተ እኛ ያገኘን ሲጀምር አይደለ? ትላንትና አንተን በቁጥጥር ስናውል ፍቅሩን ልታገኝ እየሮጥክ ስትመጣ ነው አይደለ? ከሱ የሆነ መረጃ ነገር ልትቀበል አይደለ?
ስራዬ እኮ ነው እንደዚህ የሚያደርገው ስራዬ ነው። ደላላ ነው እሷ ደላላ ጋር ምንፈልገን ሄድ እንችላለን የሚለው ማሰብ ትችላለህ አንተም። እሱ ጋር ምን ወደ አረብ ሀገር የሚሄዱ ሰዎች እንፈልገን እሱ ጋር የምትሄደው እነሱ ዕቃ ናቸው። አንተ ዕቃ ነጋዴ ነኝ ያልከኝ ሰው ብቻ አይደለማ የተለያየ ነገር እንደሚያስመጣ ነግሯል ብዬ አስባለሁ። ማለት እንደሚያስመጣ ማለት አልገባኝም። የተለያዩ ነገሮችን ብቻ ከሱ እየተቀበልኩኝ ነው። ሰውዬ እንድትዋሸኝ አልፈልግም። እየሰማኝ ነው አይደለ? እንድትዋሸኝ አልፈልግም። እሺ በቃ በስርዓት አወራለሁ አልከኝ። ተናገርሽ እና እቃዎችም ያስመጣል። እየዋሻቸው አላውቅም፣ ግን እቃዎችም ያስመጣል። ለምናምን በቃ የኔ እንትን እሱ የሚያስመጣዎችን እቃዎች እየተቀበልኩኝ ምናምን ነገር መነገር ነው። እና አንዳንድ የሚደርስበትን ቦታ ምናምን ነገር ካለ መስጠት መስሪያ ለአንዳንድ ሰዎች አሉ። ከብዙ ሰዎች ጋር ነው የምታወቀው እና ንግዴም ብዙ ቦታ ላይ አለ። በቃ ተደራሽነት ያለው ንግድ ያለኝ ምናምን ነገር ከብዙ ሰዎች ጋር ታወቃለሁ። እየወሰድኩኝ አደርሳለሁ፣ እነግዳለሁ። ከውጭ የሚመጣ እቃም አንዳንድ ዕቃ አለ ምናምን ነገር ከእያሱ ጋር በጣም የምንታወቀው በዚህ ምክንያት ነው። እያሱ እንደነገረኝ ከሆነ ከአንተ ጋር የሚያገናኘው ነገር ምንድን ነው? አንድና አንድ ነው። እሱንም አንድ ሰው ወደ አንተ ስለሆነ መረጃ ብቻ አጣርቶ ከዛ በኋላ ውጤቱን ያጣራውን ነገር ውጤቱን ብቻ ለአንተ ሰጥቶ አንተ ከዛ በኋላ ስራው እንደምትሰራ ነው። ወደ እኔ እንትን እያለብኝ እንዳይሆን እሱም እኮ ሰውዬ እኔ አትቀልድብኝ። እየሰማኝ ነው አይደለ? አትቀልድ። እሺ በቃ ይኸውልህ በስነ ስርዓት አውራኝ። እሺ ይኸውልህ እንትን ወደ መጋዘን መመለስ ትፈልጋለህ? ነገር ኧረ በቃ ስለዚህ አርፈህ ተቀመጠና በስነ ስርዓት አውራ። እሺ እውነቱን መናገር ጀምር። ነግሬሃለሁ። እውነቱን ተናገር። እሺ በቃ እና ስራዎቹ እንደነገርኩህ አይነት ስራ ነው የምሰራው። እያመጣሁ እንትን እላለሁ እና አንዳንድ ደረሰኞችን ያመጣልኛል ከውጭ ሲመጣ። እንግዲህ ከዚህ ፊት አስመጣቸው የምታውቁ እንደሆነ አላውቅም። እቃዎች ሲመጡ ምናምን ነገር ይኸውልህ ጭራሽ የምታወራው ነገር ጭራሽ እያመንኩ አይደለም። ምንድን ነው የምትንቀጠቀጠው? ምንድን ነው የምትንተባተበው? ንገረኝ። ለምንድን ነው እየመታችሁኝ እኮ? ይኸውልህ እየተመታ ስለሆነ አይደለም፣ እውነቱን እንድትነግረኝ ነው የምፈልገው። እንዳንተ አይነት 50 70 100 ሰዎችን አውቃለሁ። ትሰማኛለህ አይደለ? የፈለገ ነገር ቢሆን እኔ አንተ አትሸውደኝ። እሺ እየመታው ስለሆነ አይደለም እንደዚህ የሆነ ነገር ለመደበቅ እየሞከርክ ነው ያለው። ስለዚህ እያንዳንዱን ነገር ንገረኝ። እየሰማኝ ነው አይደል? እያንዳንዱን ነገር እሺ ቀጥለው። እና ማስመጣቸው እቃዎች አሉ። ማስመጣቸውን እቃዎች በቃ በተለያየ መንገድ ይሸጣል እና ለሚፈልግ ሰው አደርሳለሁ ምናምን እና እነሱ ነገሮች ተዋቸው። አንተ የምትሰራው ስራ ለእኔ ምንም አያደርግልኝም። ቆይ አንድ ነገር የምፈልገው ነገር ፍቅሩ የነገረኝ ነገር አለ። ፍቅሩን ወደ አንተ ጋር የሚልከው ሚኪ እንደሆነ ነው። ከሚኪ ጋር ትተዋወቃለህ አትተዋወቅም? ሚኪማ ጓደኛዬ እኮ ነው። ምን ረጅም ዓመት አንድ አብረን እናሳልፍ ነው። ከጓደኛዬ ጋር ትተዋወቃለህ አትተዋወቅም እኮ አይባልም። ጓደኛዬ ነው። ይህን ነገር ሳታውቁ ነው እናንተ ሁላ እኔ ጋር መታችሁ እንትን የምትሉት። ቆይ አትፍጠን። የሰማኝ ነው። አትፍጠን። ይህ እኮ ምንም መፍጠን አይደለም ማለት። ከሚኪ ጋር ምን አይነት ጓደኝነት ነው ያላችሁ? እስካሁን ይኸውልህ እኔም ብሆን የሚኪ ጓደኛ ነኝ። ትሰማኛለህ አይደለ? ከሚኪ ጋር በስራ ምክንያት ብንተዋወቅም ብዙ ጊዜያችንን ግን አብረን የምናሳልፍባቸው ጊዜያቶች ነበሩ። ግን ደግሞ እያሱ ስለሚባል ስለ እንዳንተ አይነት ሰው ደግሞ ሲያወራም ሰምቼው አላውቅም። እንዴ ሁሉም ጉዳይ ወደ ውጭ የሚወጣ ነገር አይደለም። ጓደኝነት አለ። የእናንተ በሚስጥር ነው ጓደኝነታችሁ። እኔ አሁን አንተ እና እሱ ጓደኛ እንደሆናችሁ እራሱ አላውቅም። እሱም ማወቅ አይጠበቅም በውስጥ በኩል እኮ እኔም እኮ የእሱ ጓደኛ እንደሆንኩ ማወቅ አይጠበቅባችሁም እናንተ። እሺ ችግር የለውም አልወቀ። ምንድን ነው ከመቼ ጀምሮ ነው ጓደኝነታችሁ? ከሚኪ ጋር ምን አይነት ስራ ነው የምትሰሩት? እንደነገርኩ ነው ስራዬ እንደዚህ ነው እና ስራዬን ይህን ያህል እንትን ለማለት ከፈለግ በቃ ስለ ስራ አልፈልግም። ከፍቅሩ ጋር ከሚኪ ጋር ስላለህ ግንኙነት ነው እንድትነግረኝ ይፈልጋል። እያንዳንዱን ነገር እንድትነግረኝ ይፈልጋል ሰውዬ። እሺ በቃ ግን ፍቅሩን የማውቀው ሚኪ ነው ያስተዋወቀኝ። ሚኪ ነው ያስተዋወቀኝ። ያገዛሃል አንዳንድ ስራዎች ምናምን እና ያው ኮንትራባንድ እቃዎቹ ሲመጡ ምናምን ነገር አንተ እዛው እሱ የሚያውቃቸውም ነገር ስላለ የሚያውቃቸው ሰዎች አሉ ጉምሩክ ላይ ምናምን ነገር እና በሱ በኩል ያልፋል። በፍቅሩ በኩል ነው የሚያልፈው እና በፍቅሩ የሚመጡት እቃዎች ላይ የፍቅሩ እጅ አለ ነው እያልከኛለ እንዴ? እሱ አንድ የሚያስገባው እኔ እኮ እዛ ሊሄድ ይችላሉ። ሙሉ ስራው እኮ በእኔ በኩል ሊያልቅ ይችላል። ግን በቃ ለሚኪ እንደዚያ ነገር ሳዋየው ምን አለኝ፣ በቃ ፍቅሩ እንደዚህ አይነት ቦታ ላይ ኮንዲክሽን አለው ጉምሩክ ላይ ምናምን ነገር ብዙ ነገር ይሰራል እና
በሱ በኩል ሙሉ ነገር ቀላል ነው። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት እና ስራዎችን በዛ መንገድ ነበር እየሰራ የነበረው እና በቃ ያንን ልጅ ካገናኘኝ በኋላ ነው ብዙ ነገሮች እንትን አሉና መጀመሪያ ላይ ሚኪን እንትን ያልኩት ጓደኛዬ ነው ብያለሁ። ቤስት ፍሬንድ ምናምን ነገር ስለሆነ የሆነ ስራ ስጀምር ነገር አናገርኩት። ምን አልኩት? እንደዚህ አይነት ስራ ጀምሬያለሁ ምናምን ነገር እና የሆኑ እቃዎች እንትን አለው ማስመጣቸው ነገሮች አሉ ናሰር እንዴ እንደዛ ከሆነም የሆነ ማውቀው ጓደኛዬ አለ ምናምን ነገር አለኝ እና በጣም ነው የሚያግዝ ጉምሩክ ውስጥ ሆነ በቃ የሚፈጻጸምልህ ነገር አለ ማለት ነው። እሺ ስልኩን ተቀበልኩት መጀመሪያ ላይ እና ደውዬ ሳዋራው ምናምን ነገር በቃ ሙሉ ኮኔክሽን አሉ ልጁ በጣም ብዙ ኮኔክሽኖች አሉት እና የሆነ በቃ ተመቸኝ። ለሚኪም አዋራሁት እንደዚህ ቃለ በቃ እንዲያስጨርስ እንደዚህ ሰውዬ በግልጽ አውራልኝ በቃ ኖርማል እቃዎች አሉ ምናምን ያልኩት ግን ያው መሀል ላይ አንዳንዴ የሆነ የሚገባ ነገር አለ። አያዋጣም፣ ሁሉም ነገር አሪፍ ሆነ አያዋጣም። መሀል ላይ አንዳንድ የሚገባው ኮንትሮባንድ አለ። ግን የሆነ እኔ እንደ ህጋዊ አድርጌ ነው የነገርኩት ለሚኪ። ስለዚህ ሚኪ በኮንትሮባንድ ስለምታስገቡት አያውቅም ማለት ነው? እንደዛ ነው እያልከኝ ያለው? አዎ እሱም አያውቅም እና በቃ መጀመሪያ ላይ እንደዛ አልኩት እንትን አለኝ ማለት ነው። ሙሉን ነገር እሺ ብሎ ለሱ ደውሎ ኮንታክት አደረገ ምናምን ነገር ተገናኘን፣ አናገርኩት ያኛው ልጅ እና ከዛ በኋላ ነው ከሆነ ሰዓት በኋላ ምናምን ነገር ብዙ እቃዎችን ካስገባን በኋላ የሆነ ጊዜ ላይ እንዴት እንደሆነ አላውቅም ኮንትሮባንድ እንደሆነ ተደረሰበትና ልንያዝ ምናምን ነገር ነበር እና ያን ሰዓት ላይ ያገናኘኝ ፍቅሩ የሚባለው ልጅ እንትን ነበር አልነበረም። ታሙ ይሆን አላውቅም ብቻ አልነበረም ያን ሰዓት ላይ እና ልንያዝ ነገር ነበሩላ ልያዝ ምናምን ስል ተጠርተን ምናምን ጥያቄ ተደረገልን ምናምን ነገር ከፖሊሶች ጋር ምናምን ነገር እና ምንድነው ይሄ ነገር ምናምን እንደዚህ ተገኝቷል እኮ ምናምን ነገር አሉ ማለት ነው። ያን ሰዓት ላይ ነው ሚኪም ሙሉ ነገር ያወቀው እና እንደምንም ብለን በብርም ምናምን ነገር ብለን ነው ያን ሰዓት ላይ ተፋታ ነው። ከዛ በኋላ ነው ሚኪ ይሄንን ነገር ስላወቀ የሆነ ወደ ህገ ወጥ አትግቡ ምናምን ብሎ ብዙ ጊዜ መከረኝ ምናምን። ፍቅሩ ሁላ ስራውን አቆምለት ምናምን እንዳሰራ ምናምን እያለው ነበር። አግባብቸው ነው እንደምንም ብዬ ልጆች ምናምን ነገርም ስላሉኝ በቃ ለመንኩት። ልጆች ምን ይበላሉ ምናምን ብዬ ለመንኩት። ብዙ ነገር አለ። ያን ሰዓት ላይ ነው እሱ ራሱ እንትን ያለኝ እንጂ ምንም ይሄን ያህል እንትን የሚለው ነገር የለም። ከጊዜ በኋላ ነው ህገ ወጡ ነገር እንትን አለው። ያን ሰዓት ላይ ነው እንጂ ብዙ እንትን የሚያስብለን ነገር አልነበረም። እሺ ከዛስ ብዙ ነገሮችን እናስመጣለን እና እንዴ ምን ይሄ ምንድን ነው ብዙ መጨረሻ ላይ እንደውም መድኃኒት ምናምን ራሱ እያስመጣን ነበር። እንዴ ይሄ ነገር እኮ ብዙ ነገሮች ይመጡበታል። የናቴ አባት የሞተበት መድኃኒት ራሱ በሱ አንድ የመጣው ምን ይሄን ያህል እኮ እንትን የሚያስብል ነገር እኮ ምንድን ነው እያልክ ያለው? የናቴ አባት ምን አታውቅም? ምንድን ነው እያወራ ያለው? ማይሆን ነገር አወጣ። ምን ካላወቅህ እዚህ ምን ትሰራለህ? እኔ እኮ የምታውቀው ሰውዬ ምንድን ነው እያወራ ያለው? ስለምን የናቴ አባት መድኃኒት ነው የምታወራው? እንዴ ምን አንተ ቆይ ሳታውቅ ነው እዚህ ድረስ ያለው? እኔ እኮ እንደ ሞቶ የምታውቅ መስሉኝ ነው። እና ስራው ሰውዬ ይኸውልህ 10 ነገር በአንድ ያትቀባጥርብኝ። ምንድን ነው እያወራ ያለው? አውቁ ንገረኝ አልከኝ። እኔ እኮ የምታውቅ መስሉኝ ነው ሁላ ይሄን ነገር ይሄን ምንድን ነው እያወራ ያለው? ስለምን የናቴ አባት መድኃኒት ነው የምታወራው? መድኃኒት እናስገባለን መሀል ላይ እና ይሄ ንገረኝ ብለኸኝ ነው እዚህ ድረስ ያመጣኸኝ። ስለምን የናቴ አባት መድኃኒት እንዴት ይሄን ነገር አታውቅም አንተ? አንተ ቆይ ስለ ናቴ አባት ምንድን ነው የምታውቀው? ማለት ፍቅሩ እንዴት ነገር ናቴ ማን ነው ሲጀምር? ምንድን ነው የምታወራው ሰውዬ? ስለምንድን ስለ ናቴ እመጣልሃለሁ፣ ግን ፍቅሩ እንዴት ይሄን ነገር አልነገረህም? ማለት አልገባኝም። ፍቅሩ ነው እኮ መድኃኒቶቹ ሙሉ የሚያስመጣው ፍቅሩ ነው።
ከዚህ በፊት እኮ እኔን ከመጠየቃችሁ በፊት እሱን ነበር የምጠይቅ የነበረባችሁ። እኔ ላይ ይሄን ያህል ነገር አልገባኝም። ስለምን መድኃኒት ነው እያወራ ያለው ሰውዬ? ፍቅሩ የሚያስመጣቸው ብዙ መድኃኒቶች አሉ። እኔም ከሆነ ሰዓት በኋላ እሱም ከሆነ ሰዓት በኋላ ነው ያወቀው እና ሚኪ ራሱ ከሆነ ሰዓት በኋላ ነው ያወቀው እና አልገባኝም። የሚያስመጣቸው መድኃኒቶች አሉ እና ታዲያ ቆይ ሚኪ የናቲን አባት ገሏል። አንተም እንደዛ እያልክ ነው ያለው። ምንድን ነው የምታወራው? ቆይ ከየት ነው የምታመጡት ይሄንን ወሬ? ቆይ እኔ አልገባኝም። የምታውቅ መስሎኝ እኮ ነው። አንተ ስለዚህ ነገር እንዴት ልታውቅ ቻልክ? እንዴት አላውቅም። ጓደኛው እኮ ነኝ። እንደሚጣሉ እንዴት አታውቅም አንተ ራሱ? ማን የሚጣሉ? ሚኪና ናቲ እንዴት እንደሚጣሉ እንደማይዋደዱ እንዴት አታውቅም አንተ ራሱ? ይሄን ሳታውቅ ነው እኔ ጋር እንትን ያልከው? ሰውዬ ምንድን ነው እያወራ ያለው? እኔ የምታውቅ መስሎኝ እኮ ነው ሌላ ነገር እያወራ ያለሁት። ወይኔ የማይሆን ነገር ነው ጭራሽ። ይኸውልህ የማይሆን ነገር ነው እያወራ ያለው። ትሰማኛለህ አይደለ? ናቲና ሚኪ ምን ማለት ነው? ይጠላላሉ ማለት እንዴት አንተ ናቲን የት ታውቀዋለህ? ንገረኝ፣ የት ታውቀዋለህ? እንዴት አላውቀውም? ሚኪ ጓደኛዬ ነው ሁሌ። እና ሚኪ ጓደኛው ነው። እሺ እና ታዲያ ስለሱ ጥላቻ ሲያወራ ነው የምሰማው ሁሌ። ስለማን? ስለ ናቲ። በምን ምክንያት ነው ናቲ የሚጠላው? ሚኪ ናቲን የሚጠላው በምን ምክንያት ነው? ንገረኝ። እንዴ ምክንያቱማ የሆነ ጊዜ ረጅም ጊዜው ነው ግን የሆነ ጊዜ አካባቢ ላይ ሰውዬ ለምትናገረው ነገር ግን ማስረጃ አለ? ይኸውልህ የማይሆን ነገር እያወራ እንዳይሆን ሰውዬ ማስረጃ ነበር። ስማ እኔ እንደዚህ አይነት ነገር አልወድም። ትሰማኛለህ አይደለ? ምንድን ነው እያወራ ያለው? የሆነውን ነገር እኮ ነው። ለምንድን ነው የማታምኑኝ? ምንድን ነው አልገባኝም። ምንድን ነው እያወራ ያለው? እንደሚጠላሉ እየነገርኳቸው ነው። እኔ ምንም እንትን የሚለኝ ነገር የለም እዚህ ውስጥ። ፍቅሩ የሚያስመጣው መድኃኒት ነገርኩ። ፍቅሩ ያስመጣልና ፍቅሩ ሲጀመር ስለመድኃኒት ነው። አንተ ቆይ ፍቅሩ ያስመጣል እያለ እኔ ጭራሽ እየገባኝ አይደለም። እንዴት ይሄን ነገር አታውቅም አንተ? ሚኪና ናቲ ተጣሉ ስለሚለው ነገር ተመለስልኝ። ማለት ሚኪና ናቲ ይጣላል። አንተ ስለዚህ ነገር ምንድን ነው የምታውቀው? ንገረኝ። በምንድን የሚጣላሉ? እንዴት አታውቅም? ማንን የሚጣላው ንገረኝ። እንዴ ሁለቱም ይጣላሉ ነበር። እኔም ሚኪን ስለሆነ የምቀርበው በብዛት ግን ሚኪ ከናቲ ጋር እንደሚጠላላ ምናምን ነው በጣም የማውቀው። እና ለምን እሺ የሆነ ጊዜ ላይ የሆነ እንትን ነበር። ምን የሆነ ሴት ነበረች እና ሰውዬ ሚኪና ዳኒ ስላላቸው ጥላቻ ስለምን ንገረኝ። የምን ሴት ነው አለች አልከኝ? እያንዳንዱን ነገር ንገረኝ ሰውዬ። የሆነች ሴት አለች። ተወቃት አትወቃት አላውቅም ግን የሆነ ሴት ነበረች ከሚኪ ጋር ቃል አቀባይ ሆና መሰረች። ማለት ቃል አቀባይ ሆና የምን ቃል አቀባይ? ስለምን ቃል አቀባይ ነው የምታወራው? ጋዜጠኝነት የሚሰራበት ጋዜጠኝነት ላይ በቃ የሚፈልገውን ነገር ቤትም ገብታ መረጃዎቹን የምታመጣቸው የምታጣራው ምናምን ነገር እሷ ናት ሙሉ ነገሩን። እና የሆነ ሰዓት ላይ መሰለኝ እንደዛ ከሆነ በኋላ ነው እንደ ድንገት ልጅቷን ያገኛት እንደዚህ ኬዞችን በሚሰራበት ሰዓት ላይ ነው የሚያገኛት። የወንጀል ኬዞችን ምናምን ይሰራል እና የዛን ሰዓት ላይ ነው አግኝቷት ልጅቷን ከእሷ ጋር አብሮ ይሰራ ነበር። ሚኪ ከእሷ ጋር አብሮ ይሰራ ነበር እና ናቲ ነው በዛ ሰዓት ላይ እሱም የሆነ ኬዝ ይሰራ ነበር እና በዛ ኬዝ ላይ ለካ እሷ ወንጀለኛ ናት። የሚኪ ቃል አቀባይ ዋና የናቲ ደግሞ ወንጀለኛ ሆና ቀረበች ልጅቷ። ማለት አልገባኝም። ምንድን ነው እያወራ ያለው? የሆነ በቃ ነገሮቹ በጣም ተገላቢጦሽ ሆኑ። የሚኪ ቃል አቀባይ የናቲ ደግሞ ተጠርጣሪ ሆነች እና ምንድን ነው እያወራ ያለው? ሰው ምንም የማይገባ ነገር ነው እኮ እያወራ ያለው። እኔ እኮ የሆነውን ነገር ነው እየተናገርኩ ያለሁት። ሚኪና ያልኩክ ልጅ አብሮ ይሰሩ ነበር። ቃል አቀባዩ ነበረች። ማነች ልጅቷ? ባለሳሳት ሄለም መሰለኝ ስሟ። እና አብሮ ነው እንትን የሚሉት አብሮ ነበር የሚሰሩት። ከሆነ ጊዜ በኋላ ቃል አቀባዩ ሆና ትሰራለች ልጅቷ። በቃ የፈለገውን ነገር የሆነ የሚያስፈልገው መረጃ ካለ ቤትም ገብታ መረጃውን ታመጣለች ልጅቷ። እና እሱም መረጃ አምጥታ የምትሰጠው እሷ ናት። እና በጣም ነው በቃ በጣም ተቀራርበዋል ሁላ። እሷን ካገኘ በኋላ እኮ ከኔ ጋር ሁላ ብዙ እንትን አይልም ነበር። ከኔ ጋር ትንሽ ተራርቀን ነበር ከእሷ ጋር በጣም ከመቀራረባቸው የተነሳና ከሆነ ሰዓት በኋላ ደግሞ ናቲ የሆነ ኬዝ ይዟል። እና ያ ኬዝ ላይ ደግሞ ተጠርጣሪዋ ማናት? እሷ ናት። ሄለ የምትባለው ተጠርጣሪ ናት። አልገባኝም። የዚህ ነገር ተጠርጣሪ ናት። ሄለ የምትባለው ወንጀለኛ ሆና ተገኘች በናቲ ኬዝ ላይ ደግሞ። እና ያን ሰዓት ላይ ነው የሁለቱ ጠል የተነሳው። እና ያን ሰዓት ላይ ናቲ እሷን እስር ቤት ያላስገባው ምናምን ነገር ብሎ የሌለ እንትን አለ። በዛ ሰዓት ሚኪውላ ጥሉስ ገብተው ነበር። ሚኪውላ አለተው የኔ እንትን ናት ምናምን ይሄንን ለፈኝ ምናምን ነገር ብሎት ነበር። ሚኪ ነው እንደዚህ የሚለው? አንተ ሰውዬ ምንድን ነው እያወራ ያለው? ሚኪ ነው እንደዚህ የሚለው።
ምን ለማስረዳቱ ላይ ይከብዳል እኮ። እና ምን አለ ሚኪውላ ምን አለው ለሱ እቻ አብሮ ከረጅም ጊዜ በፊት ነው ማውቃት አብራ የምትሰራ ልጅ ናት ምናምን ነገር አለ እና ምንም ሊሰማው አልቻለም ናቲ። እና እስር ቤት እንደምንም ተባብረው ቢሆን ከጓደኞቹ ጋር ምናምን አላውቅም፣ አንተ የምትኖርበት አትኖርበት አላውቅም። ከዛ አስገባት እስር ቤት ቆይቷል፣ ትንሽ ቆይቷል ነገር ከተፈጠረ እና ያ ነገር ከተፈጠረ በኋላ ነው ሚኪ እኔ ጋር እየመጣ ምናምን እንደ ድንገት ማታ ማታ አብረን ስንጠጣ ምናምን ነገር ቂም እንዳለበት ያን ሰዓት ላይ ነው የማውቀው። ራሱ ነገረኝ ምናምን ነገር እየጠጣ ምናምን ስለ ናቲ ማለት ነው። ስለ ናቲና ስለ ልጅቷ ምናምን ነገር እሱ እስር ቤት እንዳስገባት ምናምን ነገር የነገረኝ ያን ሰዓት ላይ ነው። እንዴት ታዲያ ይሄን ነገር ቆይ እንዴት እኛ አናውቅም? ሚስጥር አድርጎት ነው ለኔ የነገረኝ እኮ። ነገርኩህ እኮ ጓደኛሞች ሆነን እኮ ወዲያው እኮ አልነገረኝም። ማታ ላይ ስንጠጣ ምናምን በመጠጥ ኃይል ምናምን ነገር የነገረኝ ይህንን ነገር ሁላ እኮ በመጠጥ ኃይል የነገረኝ። ማታ ላይ ስጠጣ እንደዚህ ሹክ ምናምን ሁላ በመጠጥ ኃይል ሆኖ ራሱ ወይ እንደዚህ ያወራው እንደ ምናምን ነገር ብሎኝ ነበር። እና በቃ እስር ቤት እንዳስገባው አታብረውና ቂም እንዳለበት ነገረኝ። ከዛ ከሆነ ጊዜ በኋላ ነው ትዝ አይለውም ሁላ ከሆነ ጊዜ በኋላ አንተ እውነትህን ነው እንደዚህ ምናምን ነገር አልኩት። ቃል ላይ እንደ ድንገት ካፌ ገብቶ ሲወጡ አግኝቻቸው ምናምን ነገር እውነትህን ነው እንደ አንተ ከዚህ ልጅ ጋር ተቃይማን ነበር እንደ ምን ነገር አልኩት። እና እንደዛ ስለው አው ግን ያው ምን ማድረግ ይቻላል እንዴት አወክ ደግሞ ምናምን ብሎኝ ነበር መጀመሪያ ላይ። እንዴት አወክ አንተ እኮ ነው የነገርከኝ ያን ሰዓት የሆነ ሰዓት ላይ ቆየሁ እኮ ምናምን ነገር አልኩት። ኧረ እባክህ ምናምን ቆየ ማለት ይሄ ሁሉ ነገር የተፈጠረው መቼ ነው አልገባኝም። ከአንድ በቃ ከመሞቱ ከሆነ ከ3 ወር ከምናምን ከ4 ወር በፊት ነው። ከመሞቱ ማለት የማን ስለማን ሞት ነው የምታወራው? የናቲ አባት ከመሞቱ በፊት ነው። የናቲ አባት ከመሞቱ በፊት እንደዚህ አይነት ጥል ተነስቶ ነበር እና ነው እንደዚህ አይነት ነገር እየሆነ ሳለ ነው። ቆይ እሺ ቶ እሺ ስለ ሁለቱ ስለዚህ ነገር ሲጀመር አንተ ስላልክ ብቻ እኔ አምናለሁ ማለት አይደለም። እኔም ማጣራት ያለብኝ ነገር አጣራለሁ። ስለ መድኃኒት እያልክ ስላለው ስለነበረው ነገር ምንድን ነው የምታወራው? አልገባኝ። ምንም የገባኝ ነገር የለም። መድኃኒትማ ያልኩ ያው ፍቅሩ የሚያመጣቸው መድኃኒቶች አሉ። እሱን ታውቃለህ፣ ነግሬሃለሁም ቅድም። እሱም ካልነገረ እኔ የማውቀው ነገር የለም ሲጀመር ስለምንም ነገር። እንዴት ፍቅሩ ሲጀመር የነገረኝ ነገር አንተ እንደምታዘው ነው። በቃ ከአንተ ነው ትእዛዝ ይሄ ሰው የሚቀበለው ወይ ደግሞ ከሚኪ ነው ትእዛዝ የሚቀበለው። በቃ እኔ እንደዚህ ነው የማውቀው። ፍቅሩን አምጥቼው ግን እያንዳንዱ ነገር እዚህ ፊት ለፊት ስጠይቀው ይሄን ነገር የማለት አቅሙ አለህ አንተ ራስህ? እንዴ ለምን ነው ማለት ነው? ሐቁን እኮ ነው የማወራው እኔ። እርግጠኛ ነህ? እርግጠኛ ነኝ። ሐቁን ነው የማወራው። የሚያመጣውን መድኃኒትማ ማወቅም አለብህ። እንዴ እንዴት አይነግርህም? ምን አይነት መድኃኒት ነው? ስለምን ምን አይነት መድኃኒት ነው የሚያመጣው? ብዙ አይነት መድኃኒት ያመጣል። አልገባኝም። ከትንሽ እስከ ትልቅ አይነት እስከ ገዳይ የሆኑ መድኃኒቶች ሁላ ያመጣል። እንዴ ሁላ ለአባቱ መግደያ እኮ የተጠቀመው መድኃኒት እኮ በሱ ምክንያት ነው የመጣው። እዚህ ማይገኝ የትም የማይገኝ መድኃኒት እኮ ነው ከውጭ የሚመጣው። እዚህ የትም ተገኝቶ አይታወቅም። በውጭ ሁላ ነገር በትእዛዝ ምናምን መሰል የሚሰራው ግን በጣም ውድም ነው ምናምን ነገር። ስለዚህ እና እሱን ያስመጣል እያልከኝ ያለው ሚኪ የናቲን አባት ለመግደል መድኃኒቱን ያስመጣው በፍቅሩ አማካኝነት ነው? አዎ እኔ እኮ ምንም እኮ ይሄን ያህል እኮ የለውበትም። ጭራሽ ደግሞ ያልገባኝ ነገር ለምንድን ነው ሚኪ ይህንን ነገር ማድረግ ያስፈልገው? አልገባኝም። በነገርኩህ ገና ለገና እሺ ጻቡ ይሁን እሺ፣ ለምን ራሱን አደጋ ላይ ይጥላል? ጭራሽ የማይመስል ነገር እኮ ነው። እንደዚህ አይነት ስራዎችን ሲሰራ ማለት ልንገርህማ፣ እንደዚህ አይነት ስራዎችን ሲሰራ ሚኪ በጣም ብዙ የሚያውቀው ሰው አለ። እኔና ፍቅሩ ብቻ አይደለም፣ በጣም ብዙ ሰዎች አሉ የሚያውቁት ሰዎች ምናምን። በጣም ብዙ አሰርጋጆች አሉት። በጣም በብዙ ሰው ማስደረግ ይችላል። ግን እንደዚህ አይነት እንደዛ እየቻለ ታዲያ ለምንድን ነው ታዲያ ጭራሽ የማይመስል ነገር እያወራህልኝ ያለኸው? ለኔ አንተ እርግጠኛ ለመሆን ነገር ነው እኔ ሳስበው እና ሰውየውንም እስከማውቀው ድረስ የሆነ ነገር ሲሰራ እርግጠኛ ለመሆን ከፈለገ ከዚህ በፊትም የሆነ ስንሰራቸው ምናምን ነገር እርግጠኛ ለመሆን የሚፈልገው ስራ ካለ ራሱ እየሄደ ነው እንትን የሚል እና ይህንን ነገር ሳስበው ደግሞ እርግጠኛ ለመሆን መሰለኝ። ሲጀመር ከአንተ ጋር እዚህ ጋር አይደለም ወሬን መጨረሻው። ፍቅሩን ወደዚህ ቦታ ላይ ጠራውና እያንዳንዱ ያወራኸውን ነገር በተለይ ስለ ፍቅሩ መድኃኒቶችን ያስመጣል እያልክ የነበረው ነገር በሙሉ እዚሁ ታወራዋለህ። እየሰማኝ ነው አይደል? አወራዋለሁ። ሀቃ ችግር የለውም። ውድ ቤተሰቦች ከአፍታ ቆይታ በኋላ በድጋሚ ተመልሰናል። አሁን የምገኘው እንግዲህ ከፍቅሩ እንዲሁም ደግሞ ከእያሱ ጋር ነው። ሁለቱም ደግሞ ውድ ቤተሰቦች ከዚህ ነገር ጋር አሁን እየሰራ ነው ካለ ነው ኬዝ ጋር እንግዲህ በዋናነት ሊገናኙ የሚችሉ ሰዎች ናቸው። ሁለቱም ስለ ሚኪ የሚነግሩኝ ነገር አለ። ሁለቱም ከሚኪ ጋር የሚያገናኛቸው ነገር አለ። ሁለቱም ደግሞ
በወንጀል ውስጥ የተዘፈቁ ሰዎች ናቸው። እያንዳንዱ ነገራቸውን እዚሁ ፊት ለፊት ያወራሉ። ፍቅሩ ከዚህ በፊት አንተ እንደነገርከኝ ከሆነ ይህንን ሰው እያስተዋወቀህ ሚኪ ነው አይደለ? አዎ ልክ ነው፣ ሚኪን ያስተዋወቀ። አዎ። ስለዚህ ምንድን ነበረ ስራ ስትነግረኝ? ምንድን ነበረ ስራ? ከዚህ ሰውዬ ጋር የምትሰሩት ስራ ምንድን ነው? በቃ በጉምሩክና በሞያሌ በውጫሌ በኩል የሚመጡ ህገወጥ የሆኑ እንትኖችን እቃዎችን፣ አዎ እነሱን መዝግቤ መስጠት ነው። መስጠት? አዎ። መዝግበህ ብቻ መስጠት? በቃ እሱ ነው። እሺ። ከዛስ ለማን ነው የምትሰጠው? ለራሱ ነው። ማን ነው የሚልህ? እሱ ይደውልልኛል። በቃ በየቀኑ ነው የሚደውለው። ዛሬ ምን አለ? ምን የመጣ ቃለ? ምን አንተ እየደወልክ አንዴ እንደምትለኝ አንተ እያዘዝከኝ እኮ ነው መዝግቤ መጥቷል ብለህ እንዴ? ሲጀመር እኮ አንተን ያስተዋወቀኝ ሚኪ ነው አይደለ? በተዋወቀ ነው በሚኪ በኩል ነው። አንተ ነው የምታስመጣው ቀውን። ይኸውልህ አይደለም እሱ እንደሚለው አይደለም። ውሸታም ነው ሲጀመር፣ እንዳታም ነው። እዚህ ድረስ እኮ ስራዬ ደላላ ብቻ ነው የነበር በፊት ማለት ነው። ደላላ ስራዬ ደላላ፣ ሰዎችን ወደ ውጭ መላክ ማለት ነው። በቃ እኔ አሰሪና ሰራተኛ ብቻ ማገናኘት ነው። በቃ እኔ ከሰዎች ጋር መረዳት ትችላለህ። ደላላ ብሎ አሁን ሀቀኛ አይደል? ውሸት በሁሉም ነገር ሞቅ ትችላለህ። ይሄኔ እንዴ ማን ያውቃል እኮ ሰው ለስራ ነው ማስቀጠሩ አይለኛ። ይሄኔ እኮ እየወሰደ እንኩላይታችሁን እየሸጠ ይሆናል። ማን ያውቃል? ይሄ እንደዚህ አጭበርባሪ እኮ ሞልቷል እኮ። ለምትናገረው ነገር በሙሉ ማለት ነው ያለ ማስረጃና መረጃ የምትናገር ከሆነ እያንዳንዱ ነገር ተመልሶ ራስ ላይ ነው እየተሰማኝ ነው አይደል? አይደለም እኮ ይሄ ሰው በማስረጃ ነው የምነግርህ። ምንድነው? በማስረጃ ነው የምነግርህ። ይኸውልህ አዳምጥ። እኔ በቃ ስራዬ ይሄ ብቻ ነው የነበረ። ሰራተኛና አሰሪ ማገናኘት ነው ስራዬ። ግን እነሱ ሲመጡ ግን አንተ ዝም በል እያልኩ ነው። በቃ ተራ በተራ ሁለታችሁን አወርታችሁ ታስረዱኛላችሁ። በቃ እነሱ ሲመጡ ግን ዝም በል፣ እየሰማኝ ነው። ዝም በል። ይኸውልህ አዳምጠኝ። በሚኪ በኩል የሚመጡልኝ ሰዎች ነበሩ አልሁ በፊት። በሚኪ በኩል መጣው ሰዎችን ወደ ውጭ ልክ ያለውኝ። በቃ ከዚህ በኋላ ከሚኪ ጋር ተዋወቅንና ሚኪ ምን አለኝ፣ አንድ ሰው አለ፣ ስለዚህ በጉምሩክና በዚህ በሞያሌ በውጫሌ በኩል የሚመጡ እቃዎችን እየመዘገብክ ለሱ ትሰጠዋለህ አለኝ። ይሄ ልጅ ለካ ሚኪ ሰጥቶታል ስልክ ቁጥሬ። በቃ ደወለ። እሺ እያሱ እባላለሁ፣ ከዚህ በኋላ የአንተ አለቃ ነኝ፣ እምልህን በሙሉ ታደርጋለህ አለኝ። ከዛ በኋላ በቃ በየቀኑ እየደወለ ዛሬ ምን አለ፣ ዛሬ ምን መዘገብ፣ እንደውም ካልመዘገቡ ዕቃ ባይገባ እንኳ ካልመዘገብኩኝ እንዴት እንደሚጮህብኝ ነው የምልህ። የታባ ሄደ ነው ውሸት ነው። አትመነው፣ ውሸት ነው። እሱ እኮ ነው። ቆይ አይደለም ታውቃለህ፣ ትናንት ራሱ የተያዝኩት በሱ ምክንያት ነው። አለቃና ራስ ደውለህ እኮ ነው። እንዴት ነው የምደውለው? ደውሎ እኮ ነው የጠራኝ ቦታው ድረስ። እንዴት ነው አሁን? ቆይ ሰራተኛ ቦታው ድረስ የሚሄደው እዚህ ጋር ላስተካክልህ፣ አንተ ነው ራሱ ነው ላስተካክልህ። ራስህ ነህ የገባ ቃል ብሎ ሲደውልልህ እና እኔ ያለሁበት ጋር ነው እና እኛም መጣንና ከዛ በኋላ ነው ያዝነው አይደል? ታዛዥ ስለሆንኩኝ እኮ ነው። እንደፈለገ ነው የሚያደርገኝ። እየደወለ አንዴ እዚህ ጋና የሆነ ዕቃ ገብቷል፣ አንዴ እዚህ ጋና የሆነ ነገር እንትን አለ እና ዕቃዎቹን ይሄ ምንም ውሸት አይደለም። እንዲህ ሲለሳለስ አለቃ ላልመምሰል ነው። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። እንዴት እኔን ቁም ስቅሌን እንደሚያሳይ እኔ ስልኬን እያንዳንዱ አወጣልሃለሁ። ምንድነው የምትወጣው? ማለት ምንድነው የምትወጣው? ስልኬን ሪከርድ አድርጌዋለሁ። ለምንድነው ማለት አይታላ አዳምጠኝ። ሪከርድ አድርጌዋለሁ እና ሪከርዱን የተደወለበትን ሰዓቱን ማየት ትችላለህ። እሱ ምን እንዳለኝ ማለት ነው። አንተ የደወልከው እኔ ጋርም እኮ የደወልከው እኮ አለ ሪከርድ ጋር። እኔ እኮ ይኸውልህ ለአንተ እኮ ደውዬልህ አላውቅም እኮ ራስን የምትደውል እና ቅድም ራስን እኮ የምትደውል
እንዴት ነው እንደዛ ሰውዬ? ምንድነው 10 ነገር የምታወራው? ምንድነው እንደዚህ የምታባተበው? እነማን ናቸው የሚከተለው? ሚኪና ተባብረው ነው የሚሆኑት። እኔ ምን ሰው ከገደሉ ደግሞ ወደ ሚኪ ሄድ። ሰው ከገደሉ መቼ ስንት ማለት አይከብዳችሁ ማለት ሰው ከገደሉ እኔ ደግሞ እስር ቤት ታስገቡኝ ነው? እኔ እኮ ሚኪን ሰው ከገደሉ ማለት አልገባኝም። ስለዚህ ምን እያልክ ያለውን ነገር እስቲ በስነ ስርዓት አውራው። ለእኔ ነገርከኝ፣ ሌላም ነገር አለ አይደለ? አዎ እሱን እኮ ነው የምልህ። ተባብረው ሰው መግደል ከቻሉ እኔን ደግሞ እስር ቤት ውስጥ የማይከቱኝ ምክንያት ምንም የለም። እኔ ላይ ጭራሽ ሰው መግደል አስበው እስኪ። ትክክለኛ አለቃው ሆንኩ እንዴት ሪከርድ ያደርገኛል? አቤት ወንጀል ውስጥ ተባብረው ነው። አሁን ወንጀል ውስጥ ስለተዘፈቅ ራስን ነፃ ለማድረግ ነው እኛ እነዚህ ውስጥ የምትከተል። ምንም ወንጀል ውስጥ ያለው አንተ ነህ። እኔ ልተባበር ነበር ግን የእናንተን ስራ ነው ታሰሩኝ ነበር። አንዴ ተደማመጡ፣ እየሰማችሁ ነው? አንዴ ሁለታችሁም ተደማመጡ። አንዴ ዝም በል እያልኩ ነው ፍቅሩ። አንዴ ይኸውልህ ዝም በል። ከዚህ በፊት ቅድም ስናወራ ያልከኝ ነገሮች አሉ አይደለ? አሁን ደግሞ ምንም ነገር ለማለት እየደፈርክ አይደለም። እሱን እኮ እየነገርኩህ እያንዳንዱ ነገር እየሰማኝ ነው አይደለ? ቶ ሰማኛል። እሱ የሚያወራውን ነገር እስካልጨረሰ ድረስ አንተም ከዚህ በኋላ ምንም ነገር ማውራታችሁ። እሺ ቀጥል፣ አንተ አውራ። እያንዳንዱን ያልከኝን ነገር በሙሉ ተናገር። ያልኩህማ ወንጀለኛ ነው፣ አለቃይም ነው። እሱ አለቃይም ነው። አለቃ ይሁን እኔ ያንተ አሸርጋጁን አይመለከተኝም። እነዚህ እኮ እኔ ላይ ስለሚሰራቸው ስራዎች እያንዳንዱን ነገር ለእኔ ነገርከኝ። አሁን እሱ ፊት ድገመው። በኮንትሮባንድ የተለያዩ እቃዎችን ያስመጣል። ብዙ ነገሮችን ነው የሚያስመጣው። ከዚህ እነዚህ ውስጥ ሁላ ደግሞ አንዱ መድኃኒት ነው። መድኃኒትም አለበት ምናምን ብዙ ነገር ነው የሚያስመጣው። እንደምታየው እንደዚህ አይነት ሰው አይደለም። ወጣ ሲል ብታየው ሌላ ሰው ነው። በቃ የሚሰሩት ስራ በጣም እንትን ነው። እና ልጁ ብዙ ነገር ነው የሚሰራው። መድኃኒት ያስመጣል። ማያስመጣው ነገር የለም እንዴ ሁላ የሚኪን በጣም ተባባሪ የምትለው እሱ ነው። የናቲን አባቱን ላይ ገደሉት እኮ እሱ በሚያስመጣው መድኃኒት ነው። እና ምን እየሆንክ ነው ያለው? አንተ ምን እየሆንክ ነው ያለው? ተባብሮ ሊገድላችሁ ስርዓታችሁን ያዙ ማለት የራሱን ጉድ ማለት ለኔው ምንም ወንጀለኛ አይደለም። ስለዚህ ነገር አንተም ታውቃለህ ማለት ነው። አዎ እነሱ አጥተውኝ። ለምንድን ነው ታዲያ እስካሁን ያልተናገርከው? ተሰማኛለህ? ለምንድን ነው ያልተናገርከው እስካሁን? የራሳቸው አስጠንቅቀውኝ ነው ማለት አስጠንቅቀው አልገባኝም። እንገድልሃለን ብለውኝ ማነማ? በቃ ሚኪ እና እሱ ናቸው። ውሸታም ነህ ሲጀምር ውሸታም ነህ። ይኸው ውሸቱ ሲጋለጥበት አይተህ የለ እኔ ምንም ወንጀለኛ አይደለም። ሊያንቀኝ እኮ ይሄን ውሸት ስላወኩባቸው ሊያንቀኝ። እኔን አዳምጠኝ ማለት አለ። ይኸው ሊገለኝ መረጃ ሊያጠፋ። ይኸውላችሁ ተደማመጡ። እየሰማችሁኝ ነው? ተደማመጡ። እኔ ልንገርህ ምን ማለት ነው? እኔ ልንገርህ እውነቱን እኔ ልንገርህ። ምንድነው አንተ? እኔ ምንድነው ነገር የናቲን አባት ሁለቱ ናቸው። እነሱ ነው ምን ነገር እና ሚኪ ነው የገደሉት። ለዛ ምን እየሆንክ ነው ያለው? አንተ ምን እየሆንክ ነው ያለው? ምንድነው እያወራችሁ ያላችሁት? ቆይ አልገባኝም። ስለ ናቲ ሞት፣ ስለ ናቲ አባት ሞት ጉዳይ ምንድነው የምታውቁት? ንገረኝ። ይኸውልህ እኔ ወንጀለኛ አይደለሁኝም። በቃ ተረጋግተህ አዳምጠኝ የምልህን ማለት አልገባኝም። ይኸውልህ እኔ ደላላ ነው ስራዬ። በቃ ድለለውን አይመለከተኝም። ሰላምታ ደላላ ትሰማኛለህ? ምንድነው ስራ? አልገባኝ። ስለ መድኃኒት ነው ይሄ ሰውዬ እያወራ ያለው። ንገረኝ። ከዚህ ነገር ጋር የሚያገናኝ ነገር ለምን እስካሁን ያልነገርከኝ? እኮ እየነገርኩህ እኮ ነው። አውራሽ ተናገር። ይኸውልህ ሰው ማወቂያ ነው እነሱ የተጠቀሙበት ማለት አልገባኝም። በቃ ይሄና ሚኪ እኔ ከሰው ጋር ግንኙነት እንዳለኝ ስለሚያውቁ ወይም ብዙ ሰው እንደማውቅ ስለሚያውቁ ነው ያዘዙኝ። ምን ብለው ነው ያዘዙ? ንገረኝ። ውጪ ሰዎች አሉ ማለት ሰዎችን የሚቀበሉ የምልካቸውን ሰዎች። ስለዚህ እዚህ ሀገር የሌለ መድኃኒት እነሱ እዛ ገዝተው እንዲልኩልኝ ነው ያደረጉት። እኔ ጭራሽ ስለዚህ ነገር እዚህ አይደለም ካንተ ጋር ኖጣ